ብለሽ እባክሽ ራሪልኝ ማለት እንዴ ያቺ ሌባና ሞገስ ብሩኬ እንግዲህ በስተመጨረሻ ማለት እግሯ ስር ወርቆ እንግዲህ የለመናት ነው አይኔ እያየ ልጄ ልሞትብኝ ነው ስለዚህ ማለት ክሱን አንሽልኝ ከኔ ጋር መኖር ምትፈልጊ ከሆነም አብረን እንኖራለን እኔ ዝቅ ብዬ እኖራለሁ ግን አይኔ እያየ ልጄ መሞት የለባትም እያለ እየለመናት ይገኛል ስለዚህ ሞገስ በጣም ትልቅ ጥፋት አጥፍቷል ብዬ አስባለሁ ሞገስ በራሱ ጥፋት ነው ብሩኬን ሊጣላው የቻለው ምንድነው ያለው ሞገስ እንግዲህ ልጅን ማዳን አችልም መሞት ካለባትም ትሙት ብሎ ፈርዶበታል ማለት ነው ስለዚህ ብሩክ ምንድነው ያለው አይኔ ያየ ልጄንማ አላጣትም ብሎታል ግን ሞገስ የጓደኝነቱን ሁሉን ነገር አድርጎለታል ግን አልሳካ ካለ ፈጣሪ የፈቀደ ይሁን አንተ ከሞት አታድናትም በማለት ብሩኬን ተስፋ አስቆራጭ ንግግር ስለተናገረው ብሩኬ ድሮም አንተ ለራስ ነው እንጂ ለኔ ምንም አታስብም በማለት ተጣልተዋል ማለት ነው ስለዚህ ሞገስ ችግር የለውም ተስፋ አለ ይቀየራል በማለት ተስፋ አልሰጠውም የመጣባቸውን ጨለማ በማየት ብቻ ልጁ ላይ ፈርዶበታል ስለዚህ አሁን ላይ እቤት ሲሄድም ብሩኬ ልጁ ነስር እየደማት ሳይ በጣም አዘነ ስለዚህ ልጅቷ ህመሟ እየጨመረባትና ምሳሌ በጣም ህመሟ እየጠነከረባት መሆኑን ሲያውቅ ብሩኬ ወደ ምርመራ ወስዷታል ማለት ነው ስለዚህ ብሩኬ ምርመራ ሲወስዳት ምንድነው ያለው በአጭር ጊዜ ውስጥ ሄዳ መታከም እንዳለባት ነግረውታል ስለዚህ ብሩኬ ግን የሷን ህክምና በአጭር ጊዜ ለማድረስ ወይም የሷን ህክምና ለማሳከም የሚያስችል ብር የለውም ስለዚህ እንደተናገረው ከሆነ ለሷ ህክምና የሚሆነው ብር ስለሌለው በጣም ትንሽ ብር ስላለው ማለት ጋር መውደቅ እንዳለበት አውቋል ማለት ነው ስለዚህ ብሩኬ ምንም ማድረግ ስላልቻለ ለልጁ ማለት እግሯ ስር ወርቋል ማለት ነው እንግዲህ ማለት በጣም ተደሰተች የምትፈልገው ነበር ስለዚህ ብሩኬ ላይ ስትንጠባረርበት አይተናል ማለት ነው ማለት ሐሳቧ አሁን ላይ አይኔ ያየ ቤትና መኪናውን ሸጡ ልጁን አያሳከመም ንብረቱ እኔም ይገባኛል ማለት ነው ብላ ነው ግን ንብረቱ ያለው በብሩኬ በልጁ ስም ነው ስለዚህ ማለት አሁን ላይ ልጅቷ እንድትሞትና ቀኑ እንዲራዘም ነው እንጂ ማለት በንብረቱ ላይ ምንም አንዳች ነገር አያገባትም ባሏ ስለሆነ ብቻ እሱን ከሳ እሱ በሚስተዋጎልበት ሰዓት ላይ ልጁን ማሳከም እንዳይችል ለማድረግ ይመስለኛል ግን እኔን ግራ የገባኝ ነገር ቤቱ በልጁ ስም ከሆነ ማለት በብሩክን በክስ ከያዘችው ብሩክን ነው እንጂ ማጥቃት የምትችለው በቤትና በንብረቱ ላይ ተጽዕኖ ማምጣት ትችላለች ብዬ አላስብም ግን እንደሚሉት ከሆነ ግን ማለት ቤትና ንብረቱን በክስ እንዳገደችበት ነው ሌላ ሰው መጥቶም እንዳይገዛው እንዳሳገደችው ነው ግን ንብረቱ በልጁ ስም ከሆነ ማለት እንዴት ማሳገድ ቻለች ማለት እንዴት በንብረቱ ላይ እሷ ቦታ ሊኖራት ቻለ ስለዚህ ብሩኬ በሱ ንብረት ቢሆን ባል ስለሆነ እሷ ሚስት ስለሆነች ሁለቱም ስለሚያገባቸው ነው ግን በልጁ በኩል ከሆነ ግን እሷ ምን ያገባታል ብዬ አስባለሁ እስቲ አሁን እንግዲህ ማለት ብሩኬን በፍርድ ቤት ክስ ከሳው ቤትና ንብረትን መሸጥ አትችልም ተብሎ ቁጭ ብሏል ስለዚህ አይኑ ያየ ልጁን ለማጣት ባለበት ታይም ላይ ምን ማድረግ እንዳለበት ግራ ገብቶት ሞገስ ጓደኛው ብር ሰጥቶኝ ልጄን አሳክማለሁ ያለው ሞገስም በአንድ ቀን ዱቄት ሆኖ ቁጭ ብሏል ማለት ነው ስለዚህ አሁን ላይ ተስፋው ብሩኬ ጨልሞበታል ተስፋው ማን እንደሆነም አላወቀም ስለዚህ ተመልሶ ማለት እግሯ ስር በመውደቅ ክሱን እንድታነሳለትና ብሩኬ ሌላ ሰው የሚገዛው ሰው ፈልጎ ቤትና ንብረቱ ሸጦ ልጁ እንድትታከም ለማድረግ ነው እየተሯሯጠ ያለው ለምን ልጅቷ ትንሽ ጊዜ ነቀራት ስለተባለ ቶሎ ማለት ክሱን ካነሳችለት ቤትና ንብረቱን ለሌላ ሰው ይሸጣል ስለዚህ ልጁን ያሳክማል ማለት ነው ማለት ግን ይሄንን መቼም አታደርግለትም ስለዚህ ቤትና ንብረቱን ጭራሽ በስሜ አዙርልኝ ያለችው ነው እሱ የሚያደርግላትን ነገር እየጠየቀችው ነው ይሄን አጋጣሚ በመጠቀም ሞገስ አሁን ላይ ለብሩክ ስለማይረዳው ሞገስ ብር ስለተያዘበት ምንም እንደሌለው ስላወቀች ብሩክ ባዶ እጁን መሆኑን አውቃ
ጭራሽ እየተጫወተችበት ነው። ስለዚህ ብሩኬ አሁን ላይ ሞገስን ማውራት አለበት ብዬ አስባለሁ። ብሩኬ አሁን ላይ ዝናውን ማውራት አለበት ብዬ አስባለሁ። ቢያንስ ዝናው ጋር ሄዶ ልጁ እንደምትሞትበትና ልጁን ለማዳን ሲል ቤቱንና ንብረቱን ሸጦ ብር ማግኘት እንዳለበት ቢያስረዳው አሪፍ ነው ብዬ አስባለሁ። ዝናው አሁን ላይ ከሞገስ ጋር ነው እንጂ ጠቡ ከብሩኬ ጋር ምንም ጠብ አለው ብዬ አላስብም። ያው ሞገስ የብሩኬ ጓደኛ ስለሆነ ነው እንጂ ቀጥተኛ ጠቡ ዝናው ከማጋር ነው ከሞገስ ጋር ነው። ስለዚህ ዝናው ማጥቃት የሚፈልገው ሞገስን ነው እንጂ ብሩኬን አይደለም። ሞገስን በሚያጠቃበት ታይም ላይ ዝናው ብሩኬም እየጎዳው ነው፣ የብሩኬን ልጅንም እየጎዳት ነው። ስለዚህ ለዝናው በመንገር ቢያንስ ዝናው እንዲተባበረው ማድረግ ይችላል። እናም ቃል ያስገባዋል ዝናው ደግሞ ሞገስ የሚባል ልጅ ከሚስቴ ስር እንዳይጠጋና ሚስቴን እንዳይከታተላት ሁለተኛ በእኛ ሰፈርም እንዳያልፍ ከሚስቴ ጋር አንድ ነገር እንዳይ አልፈልግም። እሱን የምታደርግልኝ ከሆነ እኔ ያንተን ልጅ ሕክምና አስጨርስላለሁ ሊለው ይችላል ብዬ አስባለሁ። ያው ዝናውም ለጥቅም ስለሆነ ጥቅሙ ማናት? ሚስቱ ናት። በሚስቱ የሚመጣበት ሰው ማንንም ስለማይፈልግ ሞገስ ደግሞ በጣም እየተከታተላት ስላስቸገረው ሉላን እንዲቀርባት ስለማይፈልግ ሞገስ ዝናው በዚህ ጉዳይ ከማሌት ጋር ተጣምሮ ብሩኬና ሞገስን ጥሏቸዋል ማለት ነው። ስለዚህ አሁን ላይ ብሩኬ ልጁን ለማሳከም ከየት ያገኝ ነው? ብር ማግኘት አልቻለም። ቤትና መኪናውን እንኳን ገበያ ላይ ቢያወጣው ሰው እንዳይገዛው እሱ ክስ አለበት። ስለዚህ ቤቱም በፍርድ ቤት የተያዘ ከሆነ ማንም አይገዛውም። ስለዚህ ማሌትን ክሱን እንድታነሳለትና ከዚህ በፊት ያደረገችውን ነገር አቁማ ልጄን ላሳክም ነው የሚላት። ግን ማሌት መጀመሪያውኑ ከዛ ቤት አትወጣም ነበር። ይሄንንም እንዲደረግ ምትፈልግ ቢሆን ከብሩኬ ጋር በሰላም ትኖር ነበር። ስለዚህ ማሌት እቤት ውስጥም ሆና ቤትና ንብረቱ አይን ያያ አይሸጥም ምሳሌ መሞት አለባት ብላ የፈረደች ሴት አሁን መጥቶ ቢለምናት ከቤቱ ወጣ ብዙ ነገር እንደዛ አድርጓት እሷም አድርገው አሁን ላይ መጥቶ ቢለምናት እሺ ትለዋለች? አትለውም። ሲጀመር መጀመሪያውኑ ጥሩ ልብ ቢኖራት ኑሮ እሺ ትለው ነበር። ግን ማሌት መጀመሪያውኑ ይሄንን ስለማትወድና ይሄን እንዲደረግ ስለማትፈልግ ይመስለኛል ከቤት የወጣችውም አይነ ያየ ቤትና መኪናውን መሸጥ አይችልም ብላ ብሩኬንም ከሳ ቤቱንም ያሳገረችበት። ስለዚህ አሁን ላይ ብሩክ ምንድነው ማድረግ ያለበት ስላላችሁ እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ሞገስ እንግዲህ ከዳጣ የተለየ ህይወት አሁን ላይ የለውም። እንደሚያሳዩን ከሆነ ሞገስ ሀብታሙ ብዙ ነገር የነበረው ሞገስ አሁን ላይ ሜዳ ላይ ወድቆ ሲጋራ ያጨሰ ተስፋ የቆረጠ ነው አግኝተነዋል። ስለዚህ ብሩኬ እንግዲህ አሁን ላይ ሞገስ ይረዳኛል የሚለውን ሐሳብ አቁሟል ማለት ነው። ግን ሞገስም ለብሩክ እንደማይረዳውና አቅም እንደሌለው እየተናገረ ነው። ሞገስ ከዚህ በኋላ እንዴት ሊነሳ ይችላል ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ማሌትና ዝናው አሁን ላይ የሰሩት ስራ ተሳክቶላቸው ብሩኬም ልጁን ማሳከም አልቻለም። ግን ብሩኬ ልጁን ማሳከም እስከ መቼ ድረስ ነው የማይችለው? እስከ መቼ ድረስ ነው ከማሌት ጋር ያለውን ጠብ ወይም ከማሌት ጋር ያለውን ግብግብ የሚያቆመው? ማሌትን በምን መንገድ ቢያሳመናት ነው ልጁን እንዲያሳክም ትፈቅድለት? ወይስ ምን ቢያደርግ ነው? ምን አይነት ቴክኒክ ቢጠቀም ነው ይሄንን ካለበት ውጥረት ውስጥ ማሸነፍ የሚችለው? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ዝናው ያሰበው ተሳክቶለታል። ለሉላ እንግዲህ ሞገስ ምን አይነት ሰው እንደሆነ ነግሯታል። ለምን አሁን ላይ ያለው ሞገስ ምንም የሌለውና ሜዳ ላይ የወደቀ ብር የሌለው መሆኑን እየነገራት ነው። ግን ሉላ አሁን ላይም ቢሆን ዝናውን አትወደውም፣ ለሞገስ ነው ፍቅር ያላት። ስለዚህ ዝናው የሚያስበው ሉላ ስለ ሞገስ ያላትን አመለካከት እንድትቀንስና በሞገስ ላይ ያላትን እምነት እንድታቆም ነው። ሞገስ ያው ሀብታም ያልነበረው ሞገስ ሀብታም ስለሆነ አሁን ላይ ሀብታም ስለሆነ ከኔ ፈልቅቆ እሷን ይወስዳታል ብሎ ስለሚያስብና ስለሚፈራ ቀድሞ ምን ማድረግ አለበት? ወደ ድህነቱ መመለስ አለበት። ስለዚህ ነው ከማሌት ጋር ተጣምረው የሞገስን መረጃ ከሰጠችው በኋላ ያን መረጃ በመያዝ ሞገስን ያለው ንብረት በሙሉ ያሳገደበት። ስለዚህ ሞገስ ወደቀ ማለት ምንም አያመጣም ማለት ነው። ስለዚህ ሉላንም ለማግኘት እድል አይኖረውም። ሉላ ጋም እየመጣ ለማናገር ድፍረት አይኖረውም። ለምን አሁን ላይ እንደ ድሮ ድህነቱን ይዟል ብሎ ስለሚያስብ። ስለዚህ ይሄንን ድህነቱን ከያዘ በኋላ ሞገስ ዝናው የሚክሯራው በምንድን ነው? ዝናው የሚክሯራው
ሞገስ ዳ ከሆነ ከማህሌት ጋር መጥቶ አይኑን አፍጦ አይመጣም ደህንነቱን አውቆ አርፎ ይቀመጣል ብሎ ስለሚያስብ ነው ስለዚህ አሁን ላይ ዝናውና ማህሌት ያሰቡ ተሳክቷል ማህሌትም ያሰበችው ሐሳብ ተሳክቶላታል ብሩኬ ልጁን አያሳክምም አይነ ያየ መኪና ቤትና መኪናው አይሸጥም ነው ያደረገችውን ያሰበችውን አድርጋለች ዝናውም ሐሳቡ ምንድነው ሞገስን አንቆሻቁሽ ያስቀምጠዋለው ምንም ማድረግ እንዳይችል አድርገዋለው ነው የሚለው ስለዚህ ዝናውም ተሳክቶለታል ብሩክና ሞገስ ግን ሊሳካላቸው አልቻለም ሞገስ ብሩክን በድሎት ብሩክም ይቅርታውን ተቀብሎ ቼኩንም ሰጥቶት ሊያሳክምለት ከማህሌት ጋር ያለውን ነገር ተጋፍጦ አሸንፈው ነበር ግን ሞገስንም አንቆታክተው ብሩኬንም ዱቂት አድርገውታል ስለዚህ አሁን ላይ ብሩክ ምን ማድረግ አለበት ስላላችሁ ልጁን እንዴት ያሳክማታል ሞገስም በምን አይነት መንገድ በመምጣት ዝናውን ባክግራውንዱ ተጠቅሞ ስለ ዝናው ፋይል በመያዝ ዝናውን በማስፈራራት የራሱን ሀብት እንዴት ያስመልሳል እስቲ ምንድነው የሚሰማችሁ ሐሳብ አስተያየታችሁን በኮሜንት ጻፉልኝ የዛሬው አስተያየቴ ይመስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ